ጽናትዬ እንደ ነገር ወይንም እንደ ሽማግሌ እንደተላከው ታባቷ ቤት የመንጣት እድሉን አላገኘችውም። እናም ጽናትዬ እንግዲህ አባባን ገጠር አላስቀምጥ በማለቱ አቶ በዛብህ ፈርታ ገጠር ለቀው ወደ ከተማ መጥተዋል። ይሁንና በባህላችንና በባህላችን ያለ ነገር ባልታ አማች ወደ አማች ቤት አይከድም፣ ነውር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ስላደርጉልኝ ለምታደርጉልኝ አመሰግናለሁ። እንግዲህ እንደ ሀገራችን እንደ ባህላችን አማት ወደ አማች ቤት አይሄድም፣ ነውር ነው። ግን ተቸገረ ደግሞ ምንም ማድረግ ስለማይቻል አባባ ቀጥታ ወደ ኪራ ቤት መጥተው በአሁኑ ሰዓት እንግዲህ ኪራ ቤት አርፈዋል። ሰርጉም እንግዲህ እንደተለመደው ታባቷ ቤት ጽናት ከአባቷ ቤት ሳይሆን ተዛው ተባሏ ቤት ልወጣ ነው። ይህንን የተመለከተችውና ያሰበችው ያሳዘናት እንደዚህ የሚሆን ብላ አውጥታ አውርዳ ከእህቷ ጋር ተመካከራ ሰንዬ ዛሬ እንግዲህ የጽናትዬ ልብስ ገዝታ ነበረ። ግን ልብስ ወደ መግዛቱ ሳይሆን ጽናት አባባ ለብቻቸው ሲሆኑ ለማውራት ወሰነች። ያ ምንድን ነው ካላችሁ ጽናት ከዚሁ ከባሏ ቤት ከምትወጣ እኔ ቤት መታ ከኔ ቤት ትውጣ በማለት እህቷ ተራኪብዬ ጋር ተመካክረው ለአባቷ ይህንን ነገር ለአባቷ ማማከር አለብኝ ብላ ሁሉም ወደ ሱቅ ሲሄዱላት ጽናትዬ ሰንዬ ወደ አባቷ ጋር ትሄዳለች። እንዴት ነው ደህና ነው ወይ ካለች በኋላ አንቺ ስለ አንቺ እኮ ልጅ ታወራኛለች፣ መልካም ልጅ እንዲሆንሽ ሁሌም ጓደኛዋም እንዲሆንሽ እና ምን ለምን ፈልገሽ ነው የኔ ልጅ ይሏል። እናቴ ተማክረን የወሰንነው ውሳኔ ነው። እኔና እህቴ ነን የተማከርነው፣ ማንም አልገባበት። ስለዚህ የወሰነው ውሳኔ ነው ስትላቸው ምንድነው የኔ ልጅ ምንድነው ይሏት። ተኔ ቤት ከዚህ ቤት ከምትወጣ ተኔ ቤት እንድትወጣ አስበን ነበር። እርስዎ ተፈቀዱ ከዚህ ቤት ከምትወጣ ተኔ ቤት ብትወጣ ብለን አስበን ነበር ትላ ማለት አንቺ እንደ ቤተሰብ ልኮኛት ነው ይላሉ። አይ የእርስዎን ቦታ ልተካ አይደለም፣ ግን እርስዎም አብረው ሆነው ተኛ ቤት እንድትወጣ ብሌ ነው ትላቸዋለች። ድንቅ ሀሳብ ነው፣ መልካም ነው፣ ጥሩ ሀሳብ ነው ይሏታል። ግን ቤተሰቦችሽ ፍቃደኛ ናቸው ይሏታል። እኔ ቤተሰብ የለኝም። እህቴ ብቻ ነች፣ እህት ብቻ ነው ያለኝ፣ ሌላ የለኝም። እሷ ደግሞ እሺ ብላለች፣ ፈቅዳለች። እህቴ ፈቅዳላል። እና እንዴት ያለ ቤተሰብ ነው ለሰው ደስታ እንደዚህ የሚጨነቅ? እንዴት ያለ ቤተሰብ ነው ለሰው ደስታ እንዲህ የሚጨነቅ ይላሉ። እና እሻሉኝ እና እሻሉኝ ምን ገዶኝ። ይሄማ እኮ ድንቅ ሀሳብ ነው የኔ ልጅ፣ ይሄማ እኮ ድንቅ ሀሳብ ነው። በቃ ድንቅ ሀሳብ ነው የኔ ልጅ። እሺ በቃ እሺ ታሉኝ። እሺ በቃ ያው ለጽናት እንዳነግሯት እሷ እንዳሰማ ብዬ ነው ለመላካቱን ትቼ ወደ እርሶ የመጣሁት እንዳነግሯት ትላለች። እሺ በቃ እንዳሰባችሁት እሱ ያስብላችሁ ይላሉ። ሰንዬም አሜን ትላለች። እንግዲህ ሰንዬ ለነኪራ ቤት በጣም ዋጋ ከፍላለች። መልካምና ቅን እህት ነች። እንደዚሁም ደግሞ ጀግና አልደፈርም ባይም ነች። እንደዚሁም ደግሞ ራኪብ እህቷም ክፉ ነች ይሏታል እንጂ ፈጽሞ ክፉ አይደለችም። ይሄንን ነገር እንኳን እህቷ የጠየቀቻትን አንዳችም ነገር አይሆንም ሳትል ወዳና ፈቅዳ እሺ እህቴ እንደውም እኮ መልካም አስተሳሰብ ነው በማለት እህቷን ተቀብላታል። እንግዲህ የስቢድን እገድላለሁ ብሎ የሚያምነው ጆከርዬ እተኛበት እንግዲህ እስካሁን ድረስ ያለው ጆከር እነሰንዬ ቤት ነው። እናም ጆከርዬ ተኝቶ አጠገቡ ራኪብዬ ነበረች። እየቃዠ ነበር። ወይኔ ወንድሜን ስፒድ ገደልኩህ እያለ በቃ እየተሰቃየ ነበር። ከዛ በመጨረሻ ራኪብዬ ትቀሰቅሰዋለች። በቃ ደነገጠ፣ በጣም ደነገጠ። አይዞ ተረጋጋ ስትለው በጣም ነው የተደናገጠው። እዛ በቃ መጨረሻ ላይ ድንግጥ አለ። ደግሞ ሌላው ደግሞ ራኪብ አጠገቡ ነች። ራኪብን በጣም ነው የሚፈራት።
ከዛ በኋላ ተነሳ። በቃ ልታጥብ ተረጋጋ፣ አሁን አልቦሃል፣ ስለዚህ ምች መታሃል፣ አልቦሃል፣ ተረጋጋ ስትለው በቃ ድንግጥ ብሎ ተነሳ። ከዛ በኋላ ራኪብዬ ይሄ ልጅ ምንድን ነው እኔን ሲያይ ምንድን ነው እንደዚህ የምፈራው? ሰኔን ስጠይቃት ደግሞ እሺ አትነግረኝም፣ እኔ ምንድን ነው ግራ የገባኝ ነገር ምንድን ነው ትልና ከዛ በኋላ እኔ ምንዝሩ ምን አገባኝ፣ እንደውም ምን አገባኝ፣ አበቃ ቀኔን አላበላሽም፣ አምላኬ እባክህ ተነግራ ትቀላቅለኝ ትልና ራኪብዬም ጸሎቷን ታደርግና ከዛ በኋላ እሱም ተሯርጦ ወደ ሽንት ቤቱ ይገባል። እንግዲህ ጽናትዬ ግራ ቢገባት መላው ጥፍት ብሏት ጭንቅ ብሏት ጥብብ ብሏት ቀጥ ብላ መላው ሲጠፋት ወደ ሰንዬ ጋር ትሄዳለች። እኔ እኮ ወደ አንቺ ጋር ልመጣ ነበረ፣ ምን ነው መጣሽ ትላታለች። ሰንዬ ኧረ ተይኝ ጭንቅ ብሎኛል፣ ጥብብ ብሎኛል፣ ምንድን ነው የሆንሽው? እስቲ የሆድሽን ነሲ ንገሪኝ ትትላት። ኧረ ተይኝ እስቲ የሆድን ቢነግሩት ሆድ ባዶ ይቀራል ይላል። እባክሽ ተይኝ፣ ምንድን ነው የሆንሽው? ንገሪኝ፣ የሆንሽውን ነገር ብቻ ዝም ብለሽ ንገሪኝ ትላታ። አባቴ እኔን ሳይድር ተዛ በመውጣቱ በጣም ተናዷል፣ በጣም ተበሳጭቷል ትላለች። እንዴ ሀዲያ እናንተ ከሰርጉ በፊት ለምን መጣችሁ? ከሰርጉ በፊት እናንተ ለምን መጣችሁ ትላታለች። የሽምግልናውን ስራ ሁሉንም ስራ ስሩት ብሎ ትተወላቸው፣ ግን ምንም ሳይሰሩ ምንም ታያደርጉ ጠበቁን ትላታለች። እዛ ደግሞ ምነው እኔ እኮ ጠጁንም ጠላውንም ስሩልኝ ብያችሁ ነበር ሲላቸው፣ ውይ ረስተነው ነው እኮ ረስተነው አሉት። ከዛ በኋላ በዚህ ተስፋ ቆረጠ፣ ትቶት መጣ ትላለች። ወይኔ ይሄማ በጣም ነው የሚያናድደው ሰንዬ፣ ወይኔ ይሄማ በጣም ያናድዳል። ውይ ከምንም በላይ ደግሞ ሰንዬ፣ ከምንም በላይ ደግሞ የሽምግልና ቀንም አልመጡም። በጣም ያስከፋው እሱ ነው። በቃ እሱ በጣም አባቴን አስከፋ። ከዛ ብደግስም የሚበላልኝ የለም፣ ሰው የለኝም በማለት ከዛ ተስፋ በመቁረጥ ወደዚህ ሊመጣ ተገደደ። አይዞሽ በቃ እዚህም ቢሆን ደስተኛ እናደርጋችኋለን፣ ምንም ነገር እንዳታስቢ እንዳትጨነቂ ትላለች። ይህንን ካማከረቻትና ካወየቻት በኋላ ጽናትዬም ወደ ቤቷ ትመለሳለች። ሰንዬም እንግዲህ ይሄንን አውጥታ አውርዳ ተህቷ ተራኪብዬ ጋር ራኪብ እንደዚህ እኮ ሆኗል፣ በጣም ነው ያዘነችው። አስቢው ከባሏ ቤት ወጥታ ተመልሳ ባሏ ቤት ስትገባ፣ እናቴ ለምን እንደዛ አናደርግም? መልካም ማድረግም ለራሳችንም ደስ ይላል፣ ለነሱም ደስ ይላቸዋል። እህቴ ምን ትያለሽ? ትስማሚያለሽ ወይ በዚህ ትላታለች። ራኪብዬም ሰንዬ ምንም ችግር የለም፣ ደስ ያለሽን ነገር ሁሉ ማድረግ ትችያለሽ የኔ ቆንጆ ትላታለች። አንዳንድ ጊዜ መልካም ስኮኑ ፈጣሪ ጥሏችሁም አይጥላችሁም። ሰዎች በክፋት ለማጥመድና ለመጣል ሲሯሯጡ መልካም ከሆናችሁ ሁልጊዜም ነገራቸው አይሳካላቸውም። እንግዲህ እንደምናውቀው ሰንዬ ዋጋ የከፈለችበት መስዋዕት እስከ ህይወት መስዋዕት ልከፍልበት የደረሰችው እንደዚሁም ደግሞ ተሚወደውና ተሚያከብረው ታብሮ አደጉ ከጓደኛው የተለያየበት የኪራ ዶክመንት ወይንም የቤት ካርታ ነው። ዛሬ ጆከርን ከስዊድ የለየው። ጆከርዬ በቁሙ እየቃዠ ነው። ምክንያቱም ወንድሙን ያሳደገውን ስለከዳ። ያ ደግሞ በምንድን ነው ከተባለ በሰንዬ ነው። ሰንዬ ደግሞ በዛ በዶክመንተር ነው፣ በዛ በካርታ ነው ማለት ነው። ሰው ሰንዬም እንግዲህ ያን ካርታ አሳልፌ አልሰጥም በማለቷ ሰንዬን ሊገላት ሲል ጆከርም አላስገድልም ብሎ ያ ነገር ሁሉ ነገር በዛ መልኩ በጆከር ከጓደኛውና ከወንድሙ አለያይቶት በመጨረሻው ሰንዬ በህይወት እንድትወጣ ሆነ።
ይሁንና ሰንዬም ያንን ወረቀት ጀግናና ጠንቃቃ ስለነበረች ቤት ውስጥም አላስቀመጠችው፣ አሳልፋ ለምሩ ነበር የሰጠቻት። ምሩዬም አደራውን ተቀብላ ታከፍት ምንም ታታደርግ ቁጭ ታደርገዋለች። መቼም የተረገመችውና ክፉዋ ይቺ ማነች ጽዮን የምትባል ያንን ወረቀት ታየዋለች እና ቀዳ ለማየት ውስጡ ያለውን ነገር ያለሁ ብላ ስትል ምሩዬ ትደርስባታለች። ምንድነው የሰው ነው ብላ ከእጇ ላይ ትነጥቃታለች። ይህማ ነገር እንደዚህ ከነጠቀችኝ የሆነ ነገር መሆን አለበት፣ እንደውም ወየልጇ ስለሆነ አይታወቅም፣ ወየልጇ ሊሆን ይችላል፣ የሆነ ሚስጥር ሊኖረው ይችላል በማለት መልሳ ታወጣና ትደብቅባታለች። ከዛ በኋላ እንግዲህ ምሩም ብዙም እንትን አልሰጠቻትም ነበር ግን በመጨረሻ ምሩዬም በመጨረሻው ዘግይታም ቢሆን ምሩ ነቃች በመጨረሻ ሰዓት። ምክንያቱም እሷና እሷ ብቻ ስለሆነች እንደዚሁም ደግሞ በእጇ ይዛ ስለደረሰችባት ማለት ነው። እና በመጨረሻው ሰዓት እንግዲህ ጽዮን ይዛ ሄዳ ወደ እናቶ አያሌው ቤት ይዛ ሄዳ ደስ የሚለው ነገር ጠፍቶባታል። ያንን የጣለችውን ደግሞ ማን ያገኘችው? አለምዬ ነች። አለምዬ ማንስታ ደግሞ ምንም አላለች፣ ጸጥ ነው ያለችው፣ አስቀምጠዋለች። ዛሬ ግን በመጨረሻ አያሌው እኔ የምልህ ወረቀት ጠፍቶብሃል፣ ያንተ ነው። አይ ምንድን ነው? ምን ይሄን ነገር እኮ ደጋገምሽው፣ እኔ ምንም መቼ ሲጀመር መቼ አየሁትና ይላታል። ምሩዬም እንግዲህ ዛሬ ባስ ሲልባትና ሲሰለቻት በስትና እሷን ብትጠይቃትም እሷ አላቅልሽም ስትላት ምንም ማድረግ ስለማትችል ቀጥታ እንግዲህ አውጥታ ወርዳ ምንም ማድረግ አማራጭ ስላልነበራት ትላታለች። እንግዲህ ከዚህ በኋላ ጽዮንም አላቀልሽም ትላታለች። ከዛ በኋላ ባሰባትና ሲሞላ ይፈሳ ሲቀርበት ተሳን እንደሚለው የሀገራችን ሰው በመጨረሻ ለናሆሚ ትነግረዋለች። ናሆሚ ሄዶ በጥፊ አጠናግሮ ቢተዋትም እሷ አልትናገር ግን እንትን አላለችም። ዛሬ ላይ ደግሞ አለምዬም ከልጆቿ ጎን ሆናለች። ለምን አንቺ የጠፋ ነገር ካለ ያነሳሽው ነገር ታለ የእነሱን እቃ ለምን አመልሽም ስትላት የፈለገው ነገር ቢሆን ከቶ ባገኘሁት እንጂ አልሰጣቸውም ነው ያለ። እንግዲህ አቶ ተሰማ ሽር ብትን ብሎ ለጩን ለባብሶ አእምሮና ሸብርቆ ቦርሳውን አንግቦ እየፈለገ ነበር። ግን ምን ዋጋ አለው አለ። እንግዲህ ምን ዋጋ አለው? ከተማው በጣም ሰፊ ነው። አንቺን ፈልጎ ማግኘት ጤፍን ካሸዋ ውስጥ መልቀም ሆነብኝ። የት ነው ማገኝሽ? አምሬና ደምቄ ተውቤ ነጭ በነጭ ለብሼ ሻንጣን ግቤ እየፈለኩሽ ነው። ግን አንቺን መፈለግ ማለት ካሸዋ ውስጥ ጤፍ መልቀም ነው። ምን ይሻለኛል ብርቅነሽ? ገንዘቤም አለቀ ተዳረሰ። 1 2 በማለት አልጋ በመያዝ ሊያልቅ ነው። እንግዲህ በዛብህ ከ1 ሳምንት ከ2 ሳምንት በኋላ የሆዲ ሲጎል ትመጣ የለም ወይ ብሎት ነበረ። አንቺም ስልክ ብትቀጠቅጥ በቀጠቅጥ ስልክ አታነሽም። ጨከንሽ። ኒናም ጨከነችብኝ። በቃ የኋላ ኩበት ሆንኩኝ። ወይዘሮ ብርቅነሽ ብርቅ ሰው ብርቅዬ። በመጨረሻ ተሰማና በዛብህ ብርቄና ተሰማ ሳይገናኙ በመጨረሻ በሰማና በዛብህ ተገናኙ። እርም እንዳንል እኔ እንደኔ እውነት የሚመስለኝ ስነገር ተሰማ አልበዛብህ ተሰማ እንዲህ ምንድን ነው በዛብህን በመጨረሻ ዛሬ በዛብህ ጀግኗል። እንግዲህ በመጨረሻ ተሰማም ተስፋ ቆርጦ ነበረ ግን በዛብህም እናቴዋ በዛብህም ተነስቶ ወደ ከተማ። መንገዱ ደግሞ ምንድን ነው? መኪና የሁሉ ጉዲ። መኪናው የተሰራው በሰው ልክ ነው ወይ በሰው ቁጥር ነው ወይ? ያለ መኪናውን ቀይ ግራ ሲል ተሰማናየው ተሰማ እንግዲህ በዚህ በደስታ ተሰማዬ እያለ ግን መኪናው ሊያሻግረው አልቻለም። እንግዲህ ድጋሜ የኪያዬ እናት የእንጀራ ልጇን ኪራን ለመዳር ወደ ከተማ መታለች። እናም ሰንዬ ይዛት ወደ ተከራየችባት ቤት የኔ ልጅ አንቺዬ እንዲያችሁ ቀጠን ያለች እንስ ያለች ቤት ተከራይተሻል ትላታለች። እንዲያው ተልጅነት ጀምሮ አልጋ አትወጅም ነበር፣ ዛሬም አልጋ ላይ አተኝም አይደል የኔ ቆንጆ ትላታለች። አይማዬ እዚህ ልግዛ ብልማ እኮ አልችልም፣ በጣም እኮ እዚህ ውድ ነው ትላታለች።
እና ደግሞ ለምንድነው ድምፅሽን ቀንሰሽ የምታወሪው? ለምንድነው የኔ ልጅ ድምፅሽን ቀንሰሽ የምታወሪው? ትላታለች። እንዴ እማዬ አከራዬ እኮ አለች፣ አከራይ እኮ አለ እንዴ። ሀይ ምንድነው? ፈጣሪ በሰራልኝ አፌ እንደፈለግኩ ባወራ ምንድነው ችግሩ? አይቆጥር ምንድነው? ትላታለች። አይ እንድንጮህ አትፈልግም፣ ቀስ ብለሽ ነው ማውራት ያለብሽ ብላለች። ሴትዮዋ አትወድም፣ ክፉ ነች። እማዬ ተይ እባክሽ፣ ሴትዮዋ ሰይጣን ናት። እማዬ እባክሽ ተይ፣ ሴትዮዋ ሰይጣን ናት። እናቶች ቤቱን አላወረሱሽ፣ ብርሽን ከፍለሽ ነው የምትኖሪው። ስለዚህ ትተሻታቶችም እንዴ? ትተሻታቶች እኔ ያው ቅናሹ አላገኝም ብዬ ነው። ብር ተማወጣ አፌ ዘጋ እመቴ ተሆነ ያው መብትሽ ነው፣ መብትሽ። እንግዲህ የኪያ እናት ፍልቅልቅ ያለችና በጣም ደስ የምትል ነች። በመጨረሻ ኪያዬ ወደ ወንድሟ ቤት ይዛት ትሄዳለች እና የኪያ እናት የኔ ልጅ እኮ ቆንጆ ነች፣ አንተ ግን ጥፍጥፍ ነህ ትላለች። ኧረ ተይ እዋዬ ተይ፣ የአንቺ ልጅማ ከኔ አበልጥም፣ ጥፍጥፍ ነኝ ልጅሽ እንደውም ትላታለች ይላታል። አረ የኔንማ ልጅ እንደዛ ማለት የለብህም ትላታለች። በጣም ደስ የምትልና ተወዳጅ የሆነች እናት ነች ያለቻት። ድንቡሽቡሽ ያለ እኔ አታምሪም፣ በቃ አንቺ ኪያ አታምሪም፣ ከኔ አትበልጭኝም ይላታል። አታምሪም፣ ጥፍጥፍ ነሽ፣ አታምሪም። የኪያዬ እናት ደግሞ እኔ ባልተቤትህን ፈርቼ እንጂ አልፋታህም ነበር፣ በልጅን የመጣው ግን ደግሞ ባልተቤትህን አከብሬ ነው። ግን አባባ በጣም ያዘኑበትና እንደዚሁም ደግሞ በእሳቸውም ያሳዘናቸው ልብ የሰበራቸው የጽናት አክስቶች ወይንም ደግሞ የአባባ እህቶች እንግዲህ በነገራችን ላይ ዓለምና ሰርግ አንድ ነው፣ ሰርግና ሞት አንድ ነው ይባላል በሀገራችን ባህል። የሰው ልጅ ሲሞትና ሲዳር አንድ ነው፣ ሁለቱም አንድ ነው። ዓለሙና ሰርግ፣ ዓለምና ሞት አንድ ነው ይባላል። እናም አባባን እንግዲህ ሲሆን እንደውም ጽናትዬ የቲም ነች፣ የቲም ስለሆነች በስነ ስርዓቱ ሁሉም ሰው ተሰብስቦ እንደ ስምነቷ እንዳይከፋትና እንዳይሰማት አባባም ደግሞ እንዳይሰማቸው አይዞህ እኛ ከጎንህ ነን፣ ደግሞ ለዛውም እህቶቻቸው ናቸው እንግዲህ አላሏቸውም። ከዚህ እንግዲህ ብስጭት አሉ። በቃ ምንም ዋጋ የለኝም፣ ሰው የለኝም፣ ስለዚህ ምንም አለ ምንም እዛው ሄደሽ እንደምኮኝ መሆን ነው። በቃ አላድርስሽ ልጄ። እንግዲህ ሽማግሌ ልኳል። ይኸው ብደግሰውም ነገ ብደግስ ማንም አይበላልኝም። ስለዚህ እዛው መሄድ ይሻልሻል በማለት ነው። በጣም በሚያሳዝንና ልብ የሚሰብር ታሪክ ነው ይሄ ነገር። እንግዲህ በነዘው ወይ ይሄ ድራማ እውነተኛ ታሪክ ነው። እንደዚህም ያለ አለ፣ በቃ አለ ትላላችሁ። ግን ደግሞ አብዛኛውን ደግሞ በተለይ የሞት ልጅ ከሆነ በጣም ነው የሚዳረው። እንደውም በጣም ደስ በሚል ያለውን አዋቶ ይድራል በእኛ አካባቢ አሁን ለምሳሌ ማለት ነው። እናማ ውድና የተከበራችሁ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ግን ፕሊዝ ላይክ ሰብስክራይብ አድርጉልኝ።